ውሸት ተጋለጠ ወይስ ወይዘሮ ወርቄ በስተመጨረሻ ብቻቸውን ቀሩ? ምክንያቱም ልጃቸው የወዱትንም አንቺ ችግር ውስጥ የምትከቸኝ ከሆነ አንቺ ልጄ አይደለሽም፣ ስለዚህ እኔም ብቻዬን ነው ችግሬን መጋፈጥ የምችለው፣ አንቺን ብቻሽን ተጋፈጭ ብለው እንግዲህ የገዛ ልጃቸውን የወዲት ጉዲትን ራሳቸውን ለማዳን ከችግር ለመውጣት ሲሉ እንግዲህ ልጃቸውን አሳልፈው ሰጥተዋል። ሰላም ሰላም! ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ዛሬም እንደተለመደው የእናት ክፍል ነው ይዤላችሁ የመጣሁት። ባለፈው ክፍል ላይ ወይዘሮ ወርቄና የወዲት ወንደሰን ቤት ሄደው እንግዲህ እማዬ በያዙት ዱላ እነሱን እያስፈራሯቸው ነበረ። ወይዘሮ ወርቄም እንግዲህ አንቺ አሮጊት ቡና ልታፈይልን? እኔ እኮ ቡና ወዳለሁ አፊልኝ እያሉ ወይዘሮ ወርቄም አሽቁኒጥ ሲያደርጋቸው ነበረ። እማዬ ግን መጀመሪያ አንቺ ነው የምገልሽ፣ ስለዚህ ልጅሽ ትደርሳለች ብለው እንግዲህ ወይዘሮ ወርቄን በጣም ነበረ የተጨነቁ፣ በጣም ፈርተው ነበር። ምክንያቱም እኔ ምንም አላደረኩሽም፣ የገዛ ልጅሽን ልትገለው የነበረች እሷ የወዲት ነች እንጂ እኔ ምንም አላደረኩም፣ ከዚህ ውስጥ እኔ ንጹህ ነኝ፣ ከደሙ ንጹህ ነኝ እያሉ እንግዲህ በጣም ወይዘሮ ወርቄም እሷ ነች ወንጀለኛ፣ ስለዚህ እኔ መሞት አልፈልግም በሚሉ ሰዓት እማዬም እንግዲህ መጀመሪያ መሞት ያለበት ራስዎት ናቸው ብላ እንግዲህ ይዛ ነበረ። ግን አመለጡ ሁለቱም። ወይዘሮ ወርቄም እንግዲህ አሁንም ከዮዲት ራስ ላይ ሊወርዱ አልቻለው። ምክንያቱም ልጄን አግብተሽ የልጅ ልጅ ታሳይኛለሽ ብላ ልጇን ለራስሽ ድራልሽ፣ አንቺ ግን እንኳን የልጅ ልጅ ልታሳያት እሷንና ልጇን ራሱ ሰላም አልሰጠሻትም፣ እያሰቃየሻቸው ነው እያሉ እንግዲህ ወይዘሮ ወርቄ ዮዲትን እዛ ጋር እነሱ ጥሩ ዮዲት መጥፎ አድርገው እማዬ ጋር እየወቀሱን ያሉት። ምክንያቱም ዮዲትም እማዬ ዝም በይ እያለቻቸው ነበር። ወይዘሮ ወርቄ ግን የመስሚያ እንትን የላቸው። ምክንያቱም ከዚህ ካገቡበት ለመውጣት ሲሉ ግዴታ ዮዲትን ማጋፈጥ አለባቸው። ወርቄም ለዚች ለምስኪን ሴት ደህና ልጅና የልጅ ሚስት ከመሆን ካልቻልሽ ለኔም ልጄ መሆን አትችይም፣ ከእንግዲህ በኋላ ልጄ አይደለሽም፣ አላቅሽም ብለው ክደዋታል። አብሬ ላይ ራሱ እንድትቆሚ አልፈልግም። የወንደሰን እናት ሳቂልኝ፣ ሁሌም ሳቅሽን ነው የምፈልገው። እንደዚህ ስትስቂ እኮ እንዴት እንደምታምሪ። ወንደሰን እናትም ለምን እንደምስቅ ታውቂያለሽ ወይ በሚሉ ሰዓት ወይዘሮ ወርቄም አላውቅም፣ ምን አይነት ተኩላ እንደሆንሽ እያሰብኩ ነው የምስቀው። ምክንያቱም ለገዛ ልጅሽ ራሱ ምትራሪ አይደለሽም። ወርቄም እኔማ ተኩላ አይደለሁም፣ አንበሳ ለማለት ፈልገሽ ነው ወይ? ተሳስተሽ መሆን አለብሽ በሚሏቸው ሰዓት እማዬም አይ አልተሳሳትኩም፣ እርስዎ ተኩላ ናችሁ። ወይዘሮ ወርቄም ግን ለምንድን ነው ተኩላ ነሽ ያልሽኝ በሚሏቸው ሰዓት እንግዲህ ሁለቱም አንዳንዴ አንቺ እየተባባሉ ነው የሚጠራሩ። ምክንያቱም አንቺ ተኩላ ስለሆንሽ፣ አንቺ አረመኔና በጣም ሲበዛ ክፉ ሰው ስለሆንሽ፣ ተኩላ ራሱ ሲያንስሽ ነው። ራስሽን ለማዳን ስትይ ልጅሽን እየበላሽ ተኩላ ነሽ። ወርቄም የወንደሰን እናትዬ እኔ መሞት አልፈልግም፣ እባክሽ ይቅርታ አድርጊልኝ፣ ይቅር በይ ነች። ሁሉንም የሰራችው እሷ ነች ወንጀለኛ፣ ስለዚህ እሷን እንግዲህ ያት የወንደሰን እናትም እማዬ ከሁለት አንዳችሁ ማንን ልግደል በሚሉ ሰዓት እንግዲህ ወይዘሮ ወርቄም እሷ ነች ወንጀለኛ፣ ስለዚህ ምንም አላደረኩም ቢሉ ሰዓት እማዬም እርስዎ ናት መጀመሪያ መሞት ያለበት ብለው እንግዲህ ሲያስፈራሯቸው ወይዘሮ ወርቄ ውታቸውን እንደ ክፋታቸው ድምጻቸው ራሱ በጣም ነው የሚጮኸው። ድምጻቸው ራሱ በጣም ነው የሚረብሸው ማለት ነው። ወይዘሮ ወርቄም ሩጫዎቸውን አቅልጠዋል። እውነት ለመናገር ሩጫ ቢወዳደሩ ያሸንፉ ነበር በዚህ ሩጫቸው ማለት ነው። የወዲትም ከኋላቸው እየሮጠች ምንድነው እማዬ እንደዚህ የምትሮጪው? ተረጋጊ ምትላቸው ሰዓት ወይዘሮ ወርቄም እኔ መሞት አልፈልግም፣ ስለዚህ አንቺ ዝም በይ፣ ሲጀመር ለምንድነው ተከተለሽኝ የመጣሽው? ቤትን አላየሻትም እንዴ? ልትገለኝ እኮ ነበረ በያዘችው። ቤትም አንቺን ብቻ አይደለም ልገለው የፈለገችው እኔን ራሱ ልገለኝ ስለነበረ ለምንድነው አንቺ እንደዚህ የምትሆኙ በምትላቸው ሰዓት ወይዘሮ ወርቄም ስለዚህ ከማን ልምረጥ ብላ እኮ የመጣችው ወደ እኔ ነው፣ እንደዚህ መፍራት ሲያንሰኝ ነው ይትም እማዬ ስሚ በምትላቸው ሰዓት እንግዲህ ወይዘሮ ወርቄም ከእንግዲህ በኋላ አላቅሽም፣ አታውቂኝም፣ አለቀ ደቀቀ፣ ከእንግዲህ በኋላ አንቺ ልጅ አይደለሽም፣ እኔም እናትሽ አይደለሁም። ይትም ተረጋጊና እማዬ ምን ማድረግ እንዳለብን ማሰብ አለብን በምትላቸው ሰዓት ወይዘሮ ወርቄም ምክንያቱም እኔ ከገባሁበት መውጫ ቀዳዳ አላጣም፣ አንቺም ለራስሽ ማሰብ ነው ያለብሽ። ከእንግዲህ በኋላ የጋራ ሀሳብ የለንም፣ አንቺም ልጅ አይደለሽም፣ እኔም አላቅሽም ብለዋል ማለት ነው። ከዚህ ያመልጡ ይመስል ማለት ነው። ወንደሰን ግን እውነት ለመናገር አሳልፎ መስጠት ነበረበት። አሁን ደግሞ በወንደሰን ፋንታ እማዬ ናቸው የተጨመሩ። ግን ደግሞ እማዬ እንደዚህ መሆናቸው ግን ጥሩ ነው። እንደዚህ መሆን የነበረባቸው አሁን አልነበረም፣ በፊት ነበረ። ግን ደግሞ ያው እንደተባለው አሁን ላይ ወንደሰንን አስለቀቀውታል። ወንደሰን አላልኩም አስቻለው ማለት ነው። አስቻለው አሁን ላይ ቢለቀቅም የሆነ ቀየር ብሎ ቢመጡ በጣም አሪፍ ነው። ሁሌ አንድ አይነትና ተመሳሳይ ስለሆነ ማለት ነው። እውነት ለመናገር ሁለት ጊዜ ሩጫና ሁለት ጊዜ ወይዘሮ ወርቄን በቅርጀት እየኖሩ ነው። እንትን ፍርዳቸውን አግኝተው እነሱ ራሱ እስር ቤት ገብተው ወንደሰንም በሰላም የሚኖርበት ቀን ቅርብ ነው ብዬ አስባለሁኝ። ወይዘሮ ወርቄ መቼም እንኳን ለልጃቸው ራሳቸውን ለማውጣት ሲሉ ራስ ወዳድ ስለሆኑ የገዛ ልጃቸውን እንግዲህ አሳልፈው የሚሰጡ ናቸው። የገዛ ልጃቸውን ራሱ አግተው የሚያሰቃዩ ፍጥረት ናቸውና በጣም ነው የሚያስፈሩ። ጭራሽ ሆኖ የልጃቸውን ባል ራሱ
በፊት ላይ ሽባ ያደረጉት አንሷቸው፣ አሁን ደግሞ ለማስገደል ቅጥረኛ ቀጥረዋል። ያንኛው ፖሊሱ ነው እንግዲህ ቅጥረኛው ራሱ አጋቹ አላልኩም። ቅጥረኛው ራሱ ገዳይ ቅጥረኛው ፖሊሱ ነው ብለን ለመናገር ተጠራጥሬ ነበረ። ግምቴ ራሱ ልክ ነው። ፖሊሱም እንግዲህ እስካሁን ብዙ መረጃ አግኝቷል። ምክንያቱም ግደልልኝ እያሉ ተናግረዋል። እንግዲህ እሱን ገሎ የውሸት ገሎ እንግዲህ ማስረጃ ነው እያሰባሰበ ያለው። ፖሊሱም ደግሞ ወንደሰንን ሊያገኘው አልቻለም ማለት ነው። የወዲትና ወይዘሮ ወርቄ ስንሄድ እንግዲህ ወይዘሮ ወርቄም ከእንግዲህ በኋላ እኔና አንቺ የሚባል ነገር አንቺም ራስሽን አድኝ እኔም ራሴን አድናለሁ በሚሏት ሰዓት የወዲትም እንዴት ለመደው አሁንም ብቻዬን ልትይ ነው ወይ በምትላቸው ሰዓት አዎ እኔም የራሴን ችግር እፈታለሁ አንቺም ደግሞ የራስሽን ችግር ፍቺ ለምንድን ነው እኔን ብቻዬን የምትተይኝ በምትላቸው ሰዓት እንግዲህ ወይዘሮ ወርቄም እዚህ ምድር ላይ ለመኖር ለመትረፍ ስል አንቺን አጋፍጬሽ እኔ ሰላም እና ነፃ መውጣት አለብኝ። ስለዚህ ማረግ ካለብኝ ደግሞ አይኔን አላሽም አድርገዋለሁ። ያለብኝን ሰው እየጣልኩኝ እሄዳለሁ። ትም ልጆችሽም ቢሆኑ ወይ ብላ በምትጠይቃቸው ሰዓት አዎ ልጆችም ቢሆኑ መጣል ካለብኝ ጥያቸው አልፋለሁ። ምክንያቱም እኔ ከዳንኩኝ እነሱ ቢወርቁም ባይወርቁም ግድ አይሰጠኝም። እኔ መትረፍ አለብኝ ብቻ። ከራስ በላይ ንፋስ ሲባል አልሰማሽም ወይ ትቀልዳለች እንዴ ብለው እንግዲህ የወዲትን ጥለዋት ሄደዋል እየሮጡ። ምክንያቱም በጣም ነው የፈሩ። የወንደሰን እናት በጣም ነው ያስፈራሯቸው። መድኃኒትና ቅጥረኛው ስንሄድ እንግዲህ መድኃኒትም መርማሪውን ልታገኝ ወጣ ነበረ። መርማሪውን እየጠበቀችበት በነበረበት ሰዓት እንግዲህ መርማሪውን ተቀይሮ ሌላ እኔውን እንዴ እናንተ መርማሪው እኮ ይሄ ቁጥርጥር ጸጉር የራሱ መስሎኝ ነበር። ለካዊ ግን የቀጠለው ሴቶች ብቻ ይመስለኛል እኮ እንትን ማለት ዊግ የሚቀጥሉ ሴቶች ብቻ ይመስሉኛል። ከወንዶችም መልበስ ይችላሉ። አበስኩ ገበርኩ ትላላችሁ ማለት ነው። መርማሪውም መድኃኒትን ነይ በሚላት ሰዓት ማን ነው እያለች እሷ እየፈራች ነበረ። አትፍሬ እኔ መርማሪው ነኝ ብሎ እንግዲህ ለምንድን ነው እንደዚህ ራስህን የቀየርከው በምትለው ሰዓት ወይዘሮ ወርቄ የሆነ ስራ እንዲሰራ አዘውኝ ነው ምክንያቱም ወንደሰንን እንዲገለው አዘውኛል ብሎ እየነገራን ነበር። ጸጉርህ ምንድነው? መነጽሩ ምንድነው? የለበስከው ጭንብልስ ምንድነው? በምትለው ሰዓት ወይዘሮ ወርቄን ለማጋለጥ ራሴን መቀየር ነበረብኝ ለዛ ነው ዊግ ለብሼ የመጣው ብሎ ዊግ መልበሱን ዊግ መሆኑን ሳውቅ እውነት ለመናገር በጣም የገረመኝ ማለት ነው። ብዙ ጊዜ ወንዶች ሴቶችን ዊግ አትልበሱ ይላሉ። እርግጥ ዊግ ሴቶች መልበሳቸው ጥሩ ነው ተገቢ ነው ብዬ ሳይሆን ያው ወንዶች ራሱ መላጣ ከሆናችሁ ዊግ አለላችሁ አትጨነቁ ለማለት ወዳለሁኝ። ምክንያቱም በፍሪዙም ሆነ በተክሱም የተለያየ አማራጭ እርግጥ ብዙ ሰው ሲለብስ ያለው ግን እንደዚህ ሆነ ለመናገር ያለ አይመስለኝም ነበረ። መርማሪውና መድኃኒትም እንግዲህ ስላስቻለው የሰማሽው ነገር አለ ወይ በሚላት ሰዓት መድኃኒትም የሰማሁት ነገር የለም ብለዋለች። ወይዘሮ ወርቄ ቅጥረኛ ወይዘሮ ወርቄ ገዳይ ያላቸው ገዳይ ቅጥረኛ ያላቸው አጋጅ ቅጥረኛ ያላቸው አጋቹም እንግዲህ አስቻለውን ያገተው አጋችም ለወይዘሮ ወርቄ ደውሎላቸው ነበረ። ወይዘሮ ወርቄም ሊያነሱ አልቻሉም። ምክንያቱም ፀሐዬ አብራቸው ስለነበረች ፀሐዬ ውጭልኝ አንዴ ስልክ ማንሳት አለብኝ በሚሏት ሰዓት ፀሐዬ ራሱ ልትወጣ አልቻለችም። ምን ችግር አለው እኔ እዚህ ሆኜ ስልኩን ብታነሱ የምትላቸው ሰዓት ችግር አለው ምክንያቱም መውጣት አለብሽ ቢሏትም ፀሐዬ ልትወጣ አልቻለችም። ወይዘሮ ወርቄም ችግር የሚኖረው አንቺ እዚህ ውስጥ ከቆየሽ በኋላ ነው። ምክንያቱም ስልኩን ካላነሳሁት ችግር ይኖረዋል። ስለዚህ ውጭልኝ አንቺ አመዳም ብለው አስወጥተዋታል። ፀሐዬም እርስዎ እኮ ፈርተዋል፣ ተጨንቀዋል፣ እርስዎ ፈርቼ ነው እንጂ ችግር የለውም ብላ እንግዲህ ተነስታ በምትወጣ ሰዓት ይሄው እኮ ስልኩን ራሱ ሳላነሳው ስልኩ ተዘጋብኝ፣ ምን አይነት ጥቁር ድንጋይ ነች እያሉ እንግዲህ እየሰደቧት ነበረ። እሷም ከወጣች በኋላ ለአጋቹ ደውለውለት ነበረ። አጋቹም ከደወሉለት በኋላ ምንድነው እየፈለክ ብለውታል። ብር ብሏቸዋል። ጣት የምትቀመበት ብር አጣህ ነው ወይ አንተ ሱሰኛ፣ አንተ መላጣ፣ አንተ አመዳም እያሉ እንግዲህ እሱን እየሰደቡት ነበረ። ምክንያቱም ምን አለ ሱስህን ለአንድ ለሁለት ቀን ብታቆም ምን ያደርግልሃል? ሱስ አንተ እኮ የኢትዮጵያ ሕዝብ ብር ቢያዋጣ አይችሉህም። ምክንያቱም በጣም ሱሰኛ ነህ እያሉ እንግዲህ እሱን እየሰደቡት ነበረ። እሱም ደግሞ አትስደቡኝ እያለ በሚላቸው ሰዓት ወይዘሮ ወርቄ በሰሪው ምን አባት ታመጣለህ? ስለዚህ ብርም አልሰጥህም በሚሉት ሰዓት እንግዲህ አጋቹም በጣም ነበር እየተናደደ ብር አልሰጥህም ባሉት ሰዓት እንግዲህ አስቻለውም እኔ ብሩን እሰጥሃለሁ አንተ ብቻ ልቀቀኝ በሚለው ሰዓት አጋቹም እንዴት ላምነህ እችላለሁ በሚለው ሰዓት የምትታመኑ ፍጥረት አይደላችሁም በሚለው ሰዓት እንግዲህ አስቻለውም ምክንያቱም ካላመንከኝ ብርህንም ወይ ካልሰጠውህ መተህ መውሰድ ትችላለህ። እኔ ሰላምና ሚስቴን እና ልጄን ነው ማግኘት የምፈልገው፣ ሌላ ነገር አልፈልግም። አንተ ብቻ ልቀቀኝ፣ እጥፍ አድርጌ እሰጥሃለሁ በሚለው ሰዓት እንግዲህ አጋቹም ምክንያቱም ከወይዘሮ ወርቄ ብር ስላላገኘ ግዴታ ያለው አማራጭ ወይዘሮ አስቻለውን መልቀቅ ነው።
አስቻለው ራሱ እውነት ለመናገር በመውጣቱ በጣም ነው ደስ ያለኝ። ወደ ዮዲትና ዮዲት አላልኩም መድኃኒትና ፀሐዬ ስንሄድ እንግዲህ ወይዘሮ ወርቄ ጋር ውሃ ይዛላቸው ስትሄድ እንግዲህ ምን አውቃለሁኝ እዚህ ውሃ ውስጥ እኮ መድኃኒት አርገሽ ይሆናል የምትሰጪኝ፣ ስለዚህ አልጠጣም፣ ይዘሽልኝ ሂጂ፣ እስኪ ዙሪ፣ ጆሮሽ ላይ ነው እንዴ ያረገሽው? ምንድነው ጆሮሽ አይሰማም እያሉ እንግዲህ ፀሐዬ ላይ እነሱን ለመርዳት ሞክራ እነሱ እየተሳለቁባት ነበረ። መድኃኒት ጋር እና ወደ ፀሐዬ ስንሄድ ደግሞ ለመድኃኒትም ነግራታለች። ምክንያቱም ወይዘሮ ወርቄ ካጋቹ ጋር ወይም ደግሞ አስቻለውን ካገተው ጋር ሰው ሲነጋገሩ ነበረ። ብር አልሰጥህም ብለውታል። ስለዚህ በምትል ሰዓት መድኃኒትም እነሱ ከተጣሉ ለኛ ጥሩ ነው። ምክንያቱም አጋቹ ከወይዘሮ ወርቄ ጥቅም ስለማያገኝ አስቻለውን ይለቀዋል በምትላት ሰዓት መድኃኒት ፀሐዬ በጣም ነው የተደሰተችው። ምክንያቱም ባይለቀቅ ራሱ ይሄን የመሰለ ተስፋና ደስታ ስለሰጠሽኝ በጣም አመሰግናለሁ። ስለዚህ የሁለቱ መጣላት ለኛ ጥሩ አጋጣሚ ነው። በዚሁ አጋጣሚ አስቻለውን እናገኛለን ብላት እንግዲህ መድኃኒትዬና ፀሐዬ ሲደሰቱ ነበር። ተመስገን ፀሐዬም ልጁን አስወርደዋለሁ ስትል ሳታስወርደው እንግዲህ አስቻለው እየመጣ ነው። ወይዘሮ ወርቄ እንግዲህ ምን እንደሚወጣቸውና ምን እንደሚሆኑ ፈጣሪ ይወቅላቸው። ምክንያቱም ለልጆቻቸው ራሱ የሚመለሱ ፍጥረት አይደሉምና አስቻለው ግን ያው እናቱን ይወዳል። ግን ወይዘሮ ወርቄ እንደዚህ አሰቃይተውት ለወይዘሮ ወርቄ ማገዝና እንትን ማለት የለበትም። አስቻለው ከወጣ በኋላ ወይዘሮ ወርቄ ለቃቅሞ ነው ማሳሰር ያለበት ማለት ነው። ለዛሬ ይዤላችሁ የመጣሁት ይሄን ይመስላል። ቤተሰብ በቀጣይ እስከምንገናኝ ድረስ ቸር ያገናኘን እያልኩኝ በዚህ ሰናበታችኋለሁ። ሀሳብ አስተያየታችሁን ደግሞ በኮሜንት መስጠት አትርሱ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ቻው ቻው። አንቺ ሁሌም ታጓጪ ነበረ። እኔ ግን አንቺን ዋስቼ ከሷ ጋር ተቀመጥኩኝ። እባክሽ እናቴ ይቅርታ አድርጊልኝ፣ በጣም ናፍቀሽኛል። ነይ ልጅ፣ እኔ እናትሽ አለሁልሽ። ነይ ልቀፍሽ። አንቺ ውሸታም! ይሄን ሁሉ የውሸት ታሪክ ከየት አባሽ ፈጥረሽ ነው የምታወሪው? እውነቱን ባላቅ ኖሮ አምንሽ ነበር። እዚህ ማንነቱ ስም ምንም አይቀይረውም። ንገሪያ ስላለኝ ግን እነግርሻለሁ። አዎ ሳሚ ነው የነገረኝ። ሳሚ? አዎ ሳሚ ደውሎ